የእስራኤል ጥቃት መጠናከርና በሊባኖስ ያለው ቀውስ ብሎም ያልተቋጨው የኢራን ጦርነት ሂዝቦላህ ለኢራን ያለውን አጋርነት ለመግለጽ የሚሳኤል ጥቃት መክፈቱን ተከትሎ እስራኤል በመላው ሊባኖስ የምታደርገውን ድብደባ አጠናክራለች። እነዚህ ጥቃቶች ከ1 ሚሊዮን በላይ ሊባኖሳውያን ያፈናቀሉ ሲሆን በርካታ ንጹሐን ዜጎችን ጨምሮ በመቶዎች የሚቆጠሩ ሰዎች ሕይወት ቀጥፈዋል። እስራኤል የሂዝቦላህ ይዞታዎችን በሊታኒ ወንዝ ላይ የሚገኙ ስልታዊ ድልድዮችንና ቀደም ሲል ደህንነታቸው የተጠበቀ ተብለው ይታሰቡ የነበሩትን የመካከለኛው ቤይሩት አካባቢዎችን ኢላማ አድርጋለች። በአሁኑ ወቅት በእስራኤል ውስጥ በሚደረጉ የህዝብ ውይይቶች ላይ በሂዝቦላህ ላይ የመጨረሻውን ድብደባ ለማድረስ በሚል ዓላማ የደቡብ ሊባኖስን ግዛት በጊዜያዊነት የመያዝ እድል በሰፊው እየተነሳ ይገኛል። የእስራኤል በሊባኖስ ጣልቃ ገብነት ታሪክ የሚጀምረው በ1960ዎቹ በፈረንጆቹ አቆጣጠር ነው። በወቅቱ የፍልስጤም አማጽያን ሊባኖስን በእስራኤል ላይ ጥቃት ለመሰንዘር እንደ ጦር ሰፈር ይጠቀሙባት ነበር። በፈረንጆቹ 1978 የተካሄደው የመጀመሪያው የደቡብ ሊባኖስ ወረራ የሚሰነዘሩትን ጥቃቶች ማስቆም አልቻለም። ይህም በፈረንጆቹ 1982 ቤይሩት ድረስ የዘለቀ ሙሉ ወረራ እንዲካሄድ ምክንያት ሆኗል። ያ ጦርነት ሂዝቦላህ እንዲፈጠር ምክንያት ከመሆኑም ባለፈ እስራኤል 8 ዓመታት ደቡብ ሊባኖስን እንድትይዝ አድርጓታል። በእነዚህ ዓመታት ሂዝቦላህ በኢራን ድጋፍ ጥቃት ሲሰነዝር የቆየ ሲሆን በመጨረሻም በፈረንጆቹ 2000 እስራኤል እንድትወጣ አስገድዷት። ፈረንጆቹ 2006 የተካሄደው ሁለተኛው የሊባኖስ ጦርነት የተባበሩት መንግስታት ድርጅት የውሳኔ ሐሳብ 1701 ሂዝቦላህ ትጥቁን እንዲፈታ ቢጠይቅም የቡድኑን ወታደራዊና በሊባኖስ መንግስት ውስጥ ያለውን የፖለቲካ ኃይል ይበልጥ አጠናክሮታል። ከዚያ ጊዜ ጀምሮ ሂዝቦላህ የሊባኖስን ደህንነትና ፖለቲካ የሚወስን ጠንካራ የኢራን ወኪል ፕሮክሲ ሆኖ ቀጥሏል። በፈረንጆቹ ባለፈው የጥቅምት 7 2023 የሐማስ ጥቃትን ተከትሎ እስራኤል ትገደባለች በሚል እምነት ወደ ግጭቱ ገብቷል። ይሁን እንጂ ከ2024 ማብቂያ ጀምሮ እስራኤል የሰነዘረቻቸው ጥቃቶች የሂዝቦላን ወታደራዊ አቅም በከፍተኛ ሁኔታ አዳክመውታል። በተጨማሪም በየካቲት 2025 የተመሰረተው አዲሱ የሊባኖስ መንግስት የአገሪቱን ሉዓላዊነት ለማስከበርና ሂዝቦላ ትጥቁን እንዲፈታ ለማበረታታት ዓላማ አድርጎ እየሰራ ይገኛል። እነዚህ ለውጦች ቢኖሩም ሂዝቦላህ ትጥቅ ለመፍታት ፈቃደኛ አልሆነም። እስራኤል የቡድኑን ይዞታዎች ኢላማ ማድረጓንና ስልታዊ ቦታዎችን መቆጣጠሯን ቀጥላለች። የኢራኑ ከፍተኛ መሪ አያቶላ አሊ ኻሜኒ ከመገደላቸው በፊት እንኳ ውጥረቱ እየጨመረ የመጣ ሲሆን ይህም የተኩስ አቁም ስምምነቱንና የታሪካዊ የውይይት እድሎችን አደጋ ላይ ጥሏቸዋል። የእስራኤል የደቡብ ሊባኖስን ግዛት የመያዝ ዛቻ ወደፊት በእስራኤልና ሊባኖስ መካከል ለሚደረጉ ድርድሮች እንደ ስልታዊ መሳሪያ ታክቲክ ሊያገለግል ይችላል። ይሁን እንጂ በእስራኤል መንግስት ውስጥ ያለው ግዛት የማስፋፋት ኤክስፓንሽኒስት ንግግርና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያለውን የአስቸኳይ ጊዜ ሁኔታ ለማስቀጠል ያላቸው ፍላጎት ወረራው በተግባር የመፈጸም እድሉ ከፍተኛ መሆኑን ያሳያል። በሰፋሪዎች ንቅናቄ ውስጥ ያሉ ጥቂት ቡድኖችና በሊኩድ ፓርቲ ውስጥ የሚገኙ አንዳንድ አካላት ደቡብ ሊባኖስን በቋሚነት ለመቆጣጠር በግልጽ እየወተወቱም ይገኛል። የሊባኖስና እስራኤል ግንኙነት አሁን ላይ እጅግ ወሳኝ ምዕራፍ ላይ ደርሷል። አብዛኛው የሊባኖስ ህዝብ ሂዝቦላ ትጥቁን እንዲፈታ የሚደግፍ ሲሆን መንግስቱም ከእስራኤል ጋር በቀጥታ ለመደራደር ዝግጁ መሆኑን አሳይቷል። ይህ ሁኔታ ዘላቂ ሰላምን ለማስፈን ታሪካዊ ድልም ሊሆን ይችላል። ይሁን እንጂ እስራኤል ደቡብ ሊባኖስን ዳግም የምትወር ከሆነ በ1978፣ 82ና 2006 የታየው የአመፅ አዙሪት እንደገና ሊቀጥል ይችላል። እንዲህ አይነቱ ውጤት የሊባኖስን የመንግስት ስልጣን የሚያዳክም ቀጠናውን ይበልጥ የሚያናጋና ከውይይት ይልቅ ወታደራዊ ዓላማዎች ለሚያስቀድሙ አካላት ጥቅም የሚሰጥ ይሆናል። የሊባኖስና የእስራኤል ግንኙነት የወደፊት አቅጣጫ በአብዛኛው የተመሰረተው ሰፊውን የኢራን ግጭት በሚያመጣው ውጤትና ሁሉም መንግስታት ያለፈውን ስህተት ከመድገም ይልቅ የድርድር እድሉ ለመጠቀም ባላቸው ፈቃደኝነት ላይ ነው። የኢራን ጦርነት 3ኛ ሳምንት ደርሷል። የነዳጅ ዋጋም እየናረ ነው። ስትራቴጂካዊ ተጽዕኖ ትንታኔስ ምን ይመስላል? በኢራን ላይ የተከፈተው ጦርነት 4ኛ ሳምንቱን ሊደፍን ነው። የሆርሙዝ ሰርጥ አሁንም ከፍተኛ መስተጓጎል እየታየበት ሲሆን ኢራን በተባበሩት አረብ ኤሚሬትስ የኤነርጂ መሰረተ ልማቶች ላይ የሰነዘረችውን አዲስ ጥቃት ተከትሎ የነዳጅ ዋጋም ከፍ ብሏል። የኢኮኖሚ ቀውስም ተፈጥሯል። በዓለም ላይ ከዓለም አቀፉ የነዳጅና የተፈጥሮ ጋዝ ዝውውር 20% በላይ የሚሆነው በዚህ መስመር የሚያልፍ በመሆኑ የብሬንት የነዳጅ ዋጋ ግምት ከፍ እንዲልም ተደርጓል። ዓለም አቀፉ የኤነርጂ ኤጀንሲ ከስትራቴጂካዊ ክምችቱ 400 ሚሊዮን በርሜል ነዳጅ በቅንጅት ለገበያ እንዲለቅ መወሰኑንም አስታውቋል። አዲሱና ጠንካራ አቋም ያላቸው የኢራን ከፍተኛ መሪ አያቶላህ ሞጅተባ ኻሜኒ የቀረቡለትን የተኩስ አቁምና ውጥረትን የማርገብ ጥሪዎች ውድቅ በማድረግ በበቀል እርምጃ ላይ ብቻም አተኩረዋል። የኢራን ህዝብ በመካከሉ የተከፋፈለ ቢሆንም በጦርነቱ ደክሟል። ምንም እንኳ ብዙዎች የእስላማዊ ሪፐብሊኩን ጭካኔ ቢቃወሙም የውጭ ኃይል ጣልቃ ገብነት ግን ወደ ነጻነት የሚያደርስ መንገድ እንደሆነ አያምኑም። የአሁኑ ግጭት በእስራኤል የኢራን ከፍተኛ መሪዎችን ኢላማ ያደረገ የጥቃት ስልት ነው። ትራምፕ አስተዳደር ዲፕሎማሲያዊ ጫናን የመጨመር ጥረት ምንም እንኳ ሰፊ የአጋር ሀገራት ወታደራዊ ድጋፍ ማግኘት ባይቻልም በአሜሪካ የጦር ሰፈሮች ላይ እየተስፋፋ ባለው የአማጽያን
የአሜሪካውያን ጥቃትና እስራኤል በሊባኖስ በኩል ሌላ የጦር ግንባር ትከፍት ይሆን በሚለው የምዕራባውያን ስጋት እየተቀረጸ ይገኛል። ምንም እንኳ ጥቃት አድራሾቹ በኢራን ላይ ከፍተኛ ጉዳትና የመሪዎች ሞት ቢያደርሱም እስላማዊቷ ሪፐብሊክ እስከ ሙሉ በሙሉ አልተዳከመችም። በአጠቃላይ የጦርነቱ የወደፊት ዕጣ ፈንታ በበርካታ ጉዳዮች ላይ የተመሰረተ ይሆናል። የአሜሪካና የእስራኤል የጦርነት ዓላማ መስፋፋት፣ የኢራን አገዛዝ የመቋቋም አቅምና አንድነት፣ የኢራን ሕዝብ የፖለቲካ እንቅስቃሴና ባህሪ፣ የነዳጅ ገበያ መናጋት፣ የአውሮፓ ሀገራት ያሳዩት ዳተኝነትና የቻይና እንዲሁም የሩሲያ ስልታዊ ጣልቃ ገብነት ዋና ዋናዎቹ ናቸው። ከነዚህ ተለዋዋጮች አንጻር ሊከሰቱ የሚችሉ ውጤቶች ውስን በሆነ ወታደራዊ ጫና ውስጥ ወደ ስምምነት መምጣት፣ ቀጠናዊ ጦርነት መስፋፋት ወይንም ስልታዊ በሆነ የኃይል ሚዛን መመጣጠን ምክንያት ጦርነቱ ወደማይቋጭበት ስቴልሜት ደረጃ መሸጋገርም ሊሆኑ ይችላሉ። እርሱም የአሜሪካና የእስራኤል የጦርነት ዓላማዎች መስፋፋት፣ የኢራን አገዛዝ የመቋቋም አቅምና አንድነት፣ የኢራን ህዝብ ባህሪና ፖለቲካዊ ንቅናቄ፣ የነዳጅ ገበያ መናጋት፣ የአውሮፓ ሀገራት አቋምና ዳተኝነት እንዲሁም የቻይናና የሩሲያ ስልታዊ ጣልቃ ገብነት ናቸው። ከነዚህም ዋና ዋና ተለዋጮች አንጻር የሚከሰቱት ጉዳዮች ውሱን ወታደራዊ ጫናና የታጠቁ አካላት ስምምነት፣ ግጭቱን በውሱን ወታደራዊ እርምጃ ወደ ድርድር ማምጣት፣ ቀጠናዊ ግጭት መስፋፋት፣ ስልታዊ እክሎችና የኃይል ሚዛን መመጣጠን። ምንም እንኳ የተባበሩት መንግስታት ድርጅት የአሜሪካ አምባሳደር በኢራን ላይ ደማቅ ድል ዶሚናንት ቪክቶሪ መጎናጸፋቸውን አስቀድሞ ቢያውጁም ጣም ሊከሰት የሚችለው የወደፊት ዕጣ ፈንታ ግን ለማንኛውም ወገን ወሳኝ ድል አይሆንም። ይልቁንም አሜሪካና እስራኤል የተረጋጋ ፖለቲካዊ ውጤት ሳያመጡ በኢራን መሰረተ ልማቶች ላይ ጥፋት ማድረሳቸውን የሚቀጥሉበት፣ በሌላ በኩል ደግሞ ኢራን ጦርነቱን በወታደራዊ መንገድ ማሸነፍ ባትችልም እያደገ የመጣ የኢኮኖሚ ኪሳራን የምታስከትልበት ረዥም ጊዜ የሚወስድ የማይቋጭ ጦርነት ስቴልሜት የመከሰቱ እድል ሰፊ ነው። ይህ ውጤት በጣም ሊከሰት የሚችልበት ምክንያት ምንም አይነት ይፋዊ ስኬትን የማይጠይቅ በመሆኑ ነው። ይልቁንም የእያንዳንዱ ወገን ተቃራኒው ወገን የሚፈልገውን ዓላማ እንዳያሳካ የማገድ ችሎታ ብቻ ውጤቱ እንዲቀጥል ያደርገዋል። ኢራን ከፍተኛ የመሪዎች ሞትና ጠንካራ የአሜሪካ እስራኤል ጥቃቶች ቢሰነዘሩባትም አሁንም የመቋቋም አቅሟን አሳይታለች። የጠንካራ መሪዎቿ መገደል እስካሁን እጅ እንድትሰጥ ወይንም የመንግስት ቁጥጥር እንዲፈራረስ አላደረገም። በተጨማሪም ኢራን በሆርሙዝ ስትሬትና በቀጠናዊ ጥቃቶች አማካኝነት ያላትን ያልተመጣጠን ኃይል ወይም ደግሞ አሲሜትሪክ ሌቨሬጅ እንደጠበቀች ትገኛለች። በአሁኑ ወቅት በስትሬቱ ወይም ደግሞ በቀጥታ በባህር ወሽመጥ ውስጥ ለሚደረግ ጉዞ የባህር ኃይል አጃቢዎች እንኳ ዘላቂ መፍትሄ ሊሆኑ አይችሉም። ኢራን ከፍተኛ የቦምብ ድብደባ እየደረሰባትም ይህንን ስትራቴጂካዊ መሳሪያዋን መያዝ መቻሏ ረዥም ጊዜ የሚወስድ ጦርነትን የመቋቋም አቅም እንዳላት አመላካችም ሊሆን ይችላል። የጦርነቱ ከፍተኛ ወጪ ለዚህ ውጤት ለማይቋጨው ጦርነት ሌላው ምክንያት ነው። የአሜሪካ ወታደራዊ ወጪ ያለ አጋሮች እገዛ እየጨመረ ይገኛል። እስካሁን 13 የአሜሪካ ወታደሮች መገደላቸውና ወደ 200 የሚጠጉ መቁሰላቸው ተዘግቧል። አውሮፓም የትራምፕን ዘመቻ ወደ ሰፊ የጋራ ጦርነት ለመቀየር በጽኑ አቋም እምቢ ማለቷ እንዲሁም እስራኤል በየዓመቱ ከምታገኘው 3.8 ቢሊዮን ዶላር ወታደራዊ እርዳታ በተጨማሪ አዳዲስ ወጪዎች መታከላቸው ቀድሞውኑ እየተዳከመ ላለው የአሜሪካ ኢኮኖሚ ከፍተኛ ጉዳትም እያደረሰ ነው። የቀጠለው ጦርነት ወጪ የሚሰማቸው አሜሪካና እስራኤል ብቻ አይደሉም። የነዳጅ ዋጋ መጨመርን ተከትሎ የሚመጣው ዓለም አቀፍ የዋጋ ግሽበት ኢንፍሌሽን በሌሎች ሀገራት ኢኮኖሚ ላይ ተጽዕኖ ማሳደሩ ማይቀሬ ነው። በሌላ በኩል ከሌሎች ሀያላን ሀገራት የሚሰነዘረው ውግዘት ቢኖርም ወታደራዊ ተሳትፎ ከማድረግ ግን ተቆጥበዋል። ለምሳሌ ሩሲያና ቻይና በዲፕሎማሲያዊ መንገድ ድጋፍ ከመስጠት ባለፈ በጦር ሜዳው ላይ ተዋናኞች አይደሉም። የእርስ በርስ መዳከምና ጦርነቱ ወደማይቋጭበት ደረጃ የመሸጋገሩ እድል ሰፊ የሚሆነው በሚከተሉት ሁኔታዎች ነው። ኢራን በባህር ትራንስፖርትና በኤነርጂ ፍላጎት ላይ ጉዳት ማድረሷን ከቀጠለች የአሜሪካና የእስራኤል ጥቃቶች የኢራን ንብረቶች እያዳከሙ ነገር ግን ሙሉ በሙሉ ማፍረስ ካልቻሉ በአሜሪካና በእስራኤል ጥቅሞች ላይ የሚሰነዘሩ ተኪ ወይም ፕሮክሲ አካላት ጥቃቶች መጠነኛ ሆነው ነገር ግን ከፍተኛ ወታደራዊ ጣልቃ ገብነትን በማያስገድድ ደረጃ ከቀጠሉ እንዲሁም አውሮፓ በሰፊው ወደ ጦርነቱ ለመግባት የምታሳየው ተቃውሞ ከቀጠለች ይህ ውጤት ማለት ከፍተኛ ነገር ግን የማይረጋጋ የነዳጅ የተፈጥሮ ጋዝ ዋጋ፣ ተደጋጋሚ የአቅርቦት መስተጓጎልና ከመካከለኛው ምስራቅ ባለፈ የሚዘልቅ እያደገ የመጣ ኢኮኖሚ ስቃይ ይፈጥራል ማለት ነው። የጋራ መዳከምና የማይቋጨው ጦርነት ማጠቃለያ በጣም ሊከሰት የሚችለው ውጤት የጋራ መዳከም ነው፣ ሚቹዋል አትሪሽን የሚባል እንዲሁም የማይረጋጋ ጦርነት ሲሆን ይህም በግዴታ ወደሚደረግ ነገር ግን ያልተሟላ የድርድር ስምምነት ኔጎሽየትድ ፍሪዝ ሊያመራ ይችላል። ምንም እንኳ የመከሰት እድሉ አነስተኛ ቢሆንም እጅግ አደገኛ ውጤት ግን የቀጠናዊ ፖለቲካ መፈራረስ ወይም ደግሞ ሪጂናል ፖለቲካል ራፕቸር ነው። ይህ ግምት የመነጨው በወታደራዊ እርምጃና በፖለቲካዊ ውጤት መካከል ካለው ግልጽ አለመመጣጠን ነው። አሜሪካና እስራኤል በኢራን መሪዎች መሰረተ ልማቶችና ወታደራዊ ንብረቶች ላይ ከፍተኛ ጉዳት ማድረስ ቢችሉም ይህ ግን ወደ ወሳኝ የድል ውጤት አልተቀየረም። ኢራን አሁንም የሆርሙዝ ስትሬትን የማስተጓጎል ዓለም አቀፍ የኢኮኖሚ የማስከተልና በቀጠናው ያሉ ተኪ ወይም ፕሮክሲ አማጽያን ጥቃቶችን የማስቀጠል አቅም ያላት ሆናለች። በሌላ በኩል ደግሞ ዋሽንግተን ያለ ሰፊ ዓለም አቀፍ ድጋፍ እየጨመረ የመጣ ወታደራዊ ወጪና
የሰውና የሰው ኃይል ኪሳራ እየገጠማት ነው። ባጭሩ ሁለቱም ወገኖች ተቃራኒያቸውን እንዲያሸንፍ መከላከል ቢችሉም አንዳቸውም ግን የራሳቸውን ፍላጎት ማስገደድ አይችሉም። በመሆኑም የዚህ ጦርነት ጉዞ የሚወሰነው በሁለቱ ፖለቲካዊ ሁኔታዎች መካከል ነው። የኢራን የኢኮኖሚና የወታደራዊ ጫናን የመቋቋም አቅም ወይንም የጥምረቱ የአሜሪካ እስራኤል ከፍተኛ ወጪ የሚጠይቅ ግልጽ ያልሆነና በዓለም አቀፍ ደረጃ የተገለለ ዘመቻን የማስቀጠል ችሎታ ከሁለቱ የትኛው ቀድሞ ይዝላል የሚለው የጦርነቱን ማብቂያነት ይወስኗል ይላሉ የፖለቲካ ተንታኞች። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።